ሰዓት አለን ምዕራፍ 3ን እናውጣና ዳንኤልን ከቁጥር 24 ጀምሮ ያለውን አብረን እናነባዋለን ወደ ኋላ ትንሽ ወጣ ብለን ከቁጥር 22 ጀምሮ የንጉሱ ትእዛዝ አስቸኳይ ስለነበረና የቶኑ እሳት እጅግ ስለነደደ የእሳቱ ወላፈን ሲድራቅ ሚሳቅን አብደናጎምን ወስደው የጣሏቸውን ወታደሮች ገደላቸው ሶስቱ ሰዎች ግን ተጠፍረው እንደታሰሩ በሚንበለበለው የእቶን እሳት ውስጥ ወደቁ ከዚህ በኋላ ንጉስ ናቡከደነጾር በአድናቆት ከተቀመጠበት ዘሎ በመነሳት አማካሪዎቹን አስረን በእሳት ውስጥ የጣልናቸው ሰዎች ሶስት አልነበሩም ሲል ጠየቀ እነርሱም ንጉስ ሆይ እውነት ነው አሉ እርሱም እነሆ ያልታሰሩና ያልተጎዱ አራት ሰዎች በእሳት ውስጥ ሲመላለሱ አያለው አራተኛው ያማልክት ልጅ ይመስላል አላቸው ናቡከደነጾርም ወደሚነደው የእቶን እሳት ቀረብ ብሎ ከፍ ባለ ድምጽ እናንተ የልዑል አምላክ አገልጋዮች ሲድራቅ ሚሳቅ አብደናጎ ኑ ውጡ ወደዚህ ኑ አላቸው ሲድራቅ ሚሳቅ አብደናጎም ከእሳት ወጡ መኳንንቱ ሹማምንቱ አገረገዦቹ የቤተ መንግስት አማካሪዎች በዙሪያቸው ተሰበሰቡ እነርሱም እሳቱ ሰውነታቸውን እንዳልጎዳው ከራሳቸውም ጠጉር አንዲቷ እንኳን እንዳልተቃጠለች አዩ የመጎናጸፊያቸው መልክ አልተለወጠም የእሳትም ሽታ በላያቸው አልነበረም ከዚያም ናቡከደነጾር እንዲህ አለ መልአኩን ልኮ አገልጋዮችን ያዳነ የሲድራቅ የሚሳቅ የአብደናጎ አምላክ ይባረክ በእርሱ በመታመን የንጉሱን ትእዛዝ ጥሰው ከአምላካቸው በቀር ሌላ አምላክ ለማገልገል ሆነ ለእርሱ ለመስገድ ፈቃደኛ ባለመሆን ሕይወታቸውን አሳልፈው ሰጥተዋልና ስለዚህ እንደዚህ የሚያድል ሌላ አምላክ የለምና በሲድራቅ በሚሳቅና በአብደናጎ አምላክ ላይ ማናቸውም ቃል የሚናገሩ ህዝቦች ልዩ ልዩ ቋንቋ የሚናገሩ ሁሉ ይቆራረጣሉ ቤቶቻቸውም የፍርስራሽ ክምር ይሆናል ብዬ አዝዣለሁ ከዚያም ንጉሱ ሲድራቅን ሚሳቅን አብደናጎምን በባቢሎን አውራጃ ላይ ሾማቸው ይላል እንግዲህ ባለፈው እሳቱ ጋር ደርሰው ነው ያቆምነው ያድነናል ባያድነንም የሚል ውሳኔ ይዘው ነበር ያየነው እና በመጨረሻ ያው የንጉስ ትእዛዝ በዛ ዘመን አይሰረዝም ኢቭን ኤክስቴንቱ ወደ ኋላ አይመለስም የንጉስ ትእዛዝ ለመመለስ ብዙ ሌሎች ፕሮሰሶች አሉ ግን አጭሩ አይመለስም ወደ ኋላ ይሄንን ከሌሎች መጻፍቶች ካስቴር መጻፍት ማየት ትችላላችሁ አንድ ንጉስ አንድ ትእዛዝ ሲያወጣ የንጉስ ቃል በቀጥታ መፈጸም አለበት ተብሎ ስለሚታመን ለዚህ ነው ነገስታቱ እንደ ዛሬ ፕሬዝዳንት ካቢኔ ተሰብስቦ ይሄ ኮንግረስ አጽድቆ ምናምን አይደለም ማለት አልቲሜት የሆነ ፓወር አለ በቃ ምንም እንትን ማይሰረዝ እንትን አላቸው ሴይንግ አላቸው እነሱ ነገስታቱ አላቸው ለዚህ ነው አገሮቹ በነገስታቱ ነው የሚሰየሙት ራሱ ለዚህ ነው አንተ የወርቁ ራስ ነህ ካንተ በኋላ ይመጣው እንትና ነው የሚለው አገሩ ሰውየው የተደረገው ለዛ ፓወርፉል ነገስታቶች ነበሩ ስለዚህ ምን አሉ እሳት አነደደ ማለት ነው አሁን ተአምር ነው ማሳያችሁና ምን ጨርሰው በዚህ ክፍል ውስጥ ምናልባት የምዕራፍ 3 ክላይማክስ ይሄ ነው የምትመለከቱት ንጉሱ ሲደነግጥ ነው የሚጀምረው ዛሬ ምን መለከተው የሚጀምረው እና ጥለዋል እሳት ውስጥ ጣሏቸው ደግሞ በጣም በሚያስደንግጥ ሁኔታ እሳት ውስጥ የጣሏቸው ወታደሮች ራሱ የእሳቱ ወላፈን በላቸው ምናልባት ፓወርፖይንቱን እንትን ብሎ ኮን ሬዲ ምናልባት ከሆነ ባላስቱ የነበረው ላይ እንትኑን ለማሳየት ያህል ነው እንጂ ብዙም አዲስ ነገር የለውም ግን ምንድነው እንደ ቤት ነገር ነው የሚያረጉት ከዛ በኋላ ከላይ ክፍት ይሆናል እንደዛ ነው በታሪክ የተገኘው በር አለው በቃ ቤት ውስጥ ነው ጎጆ ቤት ውስጥ ነው የምትቃጠሉት እንደዛ አርጋችሁ ሰሩት
በሩ ወደ ንጉሱ ፌስ ያደርጋል። ንጉሱ በበሩ ወደ ውስጥ መመልከት ይችላል፣ ሰዎቹን ማየት ይችላል። ለዚህ ነው ሶስት ሰዎች ጥለን አልነበር አራተኛ ያለው ሲል እንዴት አያቸው እንዳንል ወይ ደግሞ ዝም ብሎ የሚነድ ምድጃ ውስጥ አይደለም የጣላቸው እንዳይወጡ። ለዚህ ነው አውጥተው ወደ ውስጥ ጣሏቸው የሚለው። ቤት ነገር እንደ ጎጆ ቤት የሚመስል ግን በድንጋይ በመናም የሚሰራ ነው። ለዛ ተብሎ እንዴት እንደተሰራ ታሪክን ያዩ ሰዎች አስቀምጠውታልና በኋላ እዛ እሳት ውስጥ ወረወሯቸው። ሲወረወሯቸው የእሳቱ ወላፈን በበሩ ውስጥ ስለሚወጣ የጣሏቸው ሰዎች አፈፍ አረጋቸው ማለት ነው። ያው ያዘ ልብሳቸውን ወይ ምናምን ሞስት ፕሮባብሊ እነሱ ሲሞቱ ንጉሱ አሁን የሚያስደነግጥ ራእይ ማየት ጀመረ። በበሩ ሲመለከት የተጣሉት ሰዎች እንደተጠበቀው አልሆነም፣ ተጥለዋል እሳት ውስጥ። ግን ያያቸውን ሰዎች ላሳያችሁ፣ ምን እንዳየ ላሳያችሁ ንጉሱ። ልክ ይሄ ነው በቃ ሊትራሊ በዚህ እንደዚህ ተደርጎ እንደሚሰራ ነው የሚታሰበው። ወደ ኋላ ካረክልኝ ነው ያው ንጉሱ በዚህኛው ሳይድ ይቀመጣል፣ ሰዎቹ በበሩ በኩል ይጥሏቸዋል፣ ጭሱ በላይ እንዲወጣ ይደረጋል። በቃ እንዲህ አይነት ነው በዛን ዘመን እንደ መቀጫ ተደርጎ ሰዎች በእሳት ይነዱበት የነበረ እንደዚህ እንደሆነ አይቻለሁ። አራት ነገሮችን ነው የምታዩት። የመጀመሪያ ንጉሱ ያየው ምንድነው? ሲመለከት ወደ ውስጥ ተጥለዋል፣ እንዲነዱ ነው የተጣለው በአላማ። የንጉሱ ትእዛዝ አስቸኳይ ነበረ። እሳቱ 7 እጥፍ ነዷል ከኖርማል እሳት። ምን ማለት ነው? ለምሳሌ የእሳት ለምሳሌ እስከ ግማሽ እንደምታዩት ነዶ ከሆነ በላይ ይወጣ ነው ብላችሁ ሰሩ 7 እጥፍ ነዷል ስንል በቃ ይከን ኢማጂን ምን አይነት እሳት እንደነደደ እዚህ ውስጥ። አሁን ንጉሱ አራት አይነት ሰዎች ነው ያለ። አራቱን ቶሎ ቶሎ ላሳያችሁ። የመጀመሪያ የተፈቱ ሰዎች አየዛ ውስጥ። ምክንያቱም ታስረው ምናልባት እጅና እግራቸው እንዲታስረው ነው የወረወሯቸው። አሁን ግን የተፈቱ ስራታቸው ተፈቶ የሚመላለሱ ሰዎች አዩ። ሁለተኛ በእሳት ውስጥ የሚመላለሱ ሰዎች አዩ። ያው ወዲያው ወክ ያደርጋሉ ማለት ነው፣ ይረማመዳሉ። ሶስተኛ ቁጥራቸው ደግሞ ጨምሯል፣ ከ3 ወደ 4 ቁጥር ሆነዋል። አራተኛ ደግሞ እሳቱ አንዲት እንኳን ሌላ ደግሞ አላቆሰላቸውም፣ ትንሽ ነገር አነካቸው። የተፈታ እስረኛ ነገር ላሳያችሁ ቶሎ። እሳቱ መለኩ ይሄ ሰማያዊ ትእዛዝ የተሰጠው እሳት ይመስል ነጥሎ የበላው ነገር አለ፣ ያልነካው ነገር አለ። ነጥሎ እሳት መቼስ እሳት ይሄንን ነው መመበላው ይሄንን አይልም ማለት እሳት ያገኘውን ያቃጥላል ድንጋይ ካልሆነ በስተቀር። ሰዎቹን ትቶ እጃቸው ላይ የነበረውን ገመድ ግን አቃጠለው ማለት ነው እሳት። ይሄ አንዳንድ ጊዜ ይሄ የዳንኤል መጽሐፍ ስንማር ታስታውሳላችሁ? መጀመሪያ ላይ ምንድን ነበር ያለው? የዳንኤል መጽሐፍ ፊክሽን ነው በቃ ይሄ ነው እንጂ ይሄ እውነት አይደለም ከተባለበት ነገር አንዱ ይሄ ነው ብያቸዋለሁ። ሁለተኛ ደግሞ እንመጣበታለን በኋላ ላይ ምናልባት የአንበሳ ጉድጓድ ውስጥ ተጥሎ ምናምን የሚለው ፊክሽን ነው በፍጹም እንዲሉ የሚያደርጋቸው ይሄ። ኦፍ ኮርስ በዛ ከሄዳችሁ መጽሐፍ ቅዱስ ሁሉ ወደ ኋላ ሂዱ እስቲ። የታምራት መጽሐፍ እኮ ነው። በአንዲት ማሰሮ ነገስታት እንድልነሱ በአንድ ሁለት ሰዎች ሄደው ሙሉ ከተማ እንትን አጠፉ ምናምን የሚል እኮ መጽሐፍ ነው ማለት በደንብ ሪዝኑን ስላየን ወደ ኋላ አልመለስም። ግን ፊክሽን ነው እስኪሉ ያደረሳችሁ የታምራቱ መጠን ነው ማለት ነው። አሁንም ይሄንኑ ታምራት ነው ማሳያችሁ እዚህ ጋር ታምራት። እንደዚህ ከልጅነታችን ዳንኤል ሲራክ ምሳሌ ናጎን ተብለን ስለተማርን እንደ ቶሎ ቶሎ አለፍ እንድንል ነው። ያ ግን ባን አልፈው ጥሩ ነው አይመስላችሁ? ያ እሳት ውስጥ መጣል ይሄን ታያላችሁ። ይሄ ምናልባት ብዙ እዚህ ውስጥ አልቆይም። በቤተ ክርስቲያን ታሪክ ብዙ በዚህ ታሪክ ውስጥ ያለፉ ሰዎች አሉ በእሳት ውስጥ ተጥለው የተቃጠሉ ማለት ነው። ግን እነዚህ ሰዎች ምን እንደሆነ የሆኑት አልተቃጠሉም። እግዚአብሔር በተአምራት ያዳናቸው ሰዎች በመጽሐፍ ቅዱስ ላይ አሉ፣ ደግሞ ያላዳናቸው አሉ። ዕብራውያን ምዕራፍ 11 ላይ ባለፈው ምንድነው ያለው? ሁለት አይነት ሰዎችን አይተናል። አንዳንዶቹ በእምነታቸው መንግስታትን ድል ነሱ፣ የእሳትን በኋላ ሳይቸው የእሳትን ኃይል አጠፉ፣ በጦርነት ኃይለኞች ሆኑ፣ የባዕድ ጭፍሮችን አባረሩ ምናምን ይላል። ደግሞ አንዳንዶቹ ደግሞ የበግና የሌጦ ለብሰው ዞሩ፣ ዓለም አልተገባቸውም፣ በበረሃ በምድረ በዳ ተንከራተቱ፣ እንትናቸው በቆዳቸው ተገፎ ሞቱ፣ እንደዚህ ሆኑ። ጉስቁልናቸው ነው። ደሴም ጋር የሚያመልኩ ሁለት አማኞች የተለያየ ውጤት ግን ታያላችሁ። ለምን? ፈቃድ ይባላል፣ መለኮታዊ ፈቃድ ይባላል። ገባችሁ? አሁን ሞር ብዙ ጊዜ የምናስበው ምንድነው? አንድ ሰው ካመንክ ከእሳቱ መዳን አለብህ፣ ካላመንክስ ትቃጠላለህ አይደል? ካመንክ እንትን መሆን አለብህ፣ ካላመንክስ እንደዚህ ነው። ግን ምንድነው ማሰብ ያለብን? ሁለት ነገሮች ላይ ብናተኩር ጥሩ ነው። ፐርሲስተንት የሆነ ጩኸት ወደ እግዚአብሔር አይሰራም ማለት አይደለም። በእምነት በእግዚአብሔር ፊት መሆን አይሰራም ማለት አይደለም። ግን
እግዚአብሔር አልቲሜት የሆነውን የእግዚአብሔር መለኮት ሰማያዊ አጀንዳ ጸሎትና ሌላ ነገር ምናስቀይርበታል እግዚአብሔር ሳይፈቅድ ደግሞ በህይወታችን የሚሆን ነገር የለም ይሁን ካላ እነኚህ ሰዎች ህይወት ላይ በዳንኤልም ህይወት ላይ እግዚአብሔር እንዲሆን አልፈቀደም በቃ እነኚህ ሰዎች የሆነ ታይም ላይ ሞተዋል እኮ ግን እዚህ ጋር ግን እንዲሞቱ አልፈቀደም ምክንያት ይኖረዋል እንዲቀጥሉ ፈልጓል እግዚአብሔር ከዚህ በኋላ መጥያት ምንድነው ስራ ስላለባቸው ነው ወደፊት ያው እዚህ ጋር እነኚህ ሰዎች አልተጠቀሱም ግን በዳንኤል ህይወት እናያለን እነኚህ ሰዎች እሳት ውስጥ ገብተው ነፃነታቸውን አገኙ ውጪ ያልነበራቸው ነፃነት እሳት ውስጥ አገኙት ውጪ ታስረው ነበር እሳት ውስጥ ግን ሲገቡ ተፈተው ራሳቸውን አገኙት አንዳንድ ጊዜ ትክክለኛ ቦታ ምን ነው ነገር አለ እዚህ ጋር በሆነ ነው ኮምፎርታብል መሆነው እዚህ ጋር በሆነ ነው መልካም ምን ነው አንዳንዴ ታውቃላችሁ የህይወታችንን ነፃነት ምናገኘው በማንፈልገው ህይወት ውስጥ እናልፍ ይሆናል sometimes አንዳንድ ጊዜ በመንፈልገው የኮምፎርት ሌቭል ውስጥ ይመስላል ነፃነት ያለው ግን ነፃነት ሁሉ ጊዜ በተመቻቸ ሁኔታ ውስጥ ያለ ጉዳይ ብቻ አይደለም አንዳንዴ በማይመች ሁኔታ እግዚአብሔር ሲያሳልፋችሁ በዛ ውስጥ እጃችን ላይ ያለውን ገመድ ሊመጥስ ሊፈልግ ይችላል እነዚህ ሰዎች በዚህ ፈተና ውስጥ ማለፍ አለባቸው ለያልፉ ነው ማለፍ አለባቸው አሁን በዚህ ሰዓት ላይ እንደው ብሎ ገመድ እንደነ ሲድራቅ ሚሳቅ አብደናጎም እኛ ገመድ የለም እጃችን ላይ የታሰረ አይደል ግን የባቢሎን ሲስተም ግን ስቲል ይሰራል በዚህ ዘመን ላይ የናቡከደነጾር አዋጅ ግን ስቲል በቤተ ክርስቲያን ላይ ይሰራል የሰይጣን አዋጅ በቅዱሳን ላይ ሁሉ ጊዜ ይታወጃል በየጊዜው ይታወጃል በየጊዜው የሞት አዋጅ በየጊዜው የጥፋት አዋጅ እየታወጀበት የሚኖር በጦርነት ውስጥ የሚኖር ማለት ነው ክርስቲያን ማለት በየጊዜው እሳት የሚዘጋጅለት ነው ክርስቲያን ማለት ህይወታችን ነው የኛ እኛ አንድ ቀን የገጠማቸው ይሁን እንጂ ለኛ ግን የዴይ ቱ ዴይ ህይወታችን ነው እኮ ወዳጆቼ ወይ እሳት እነሱን ገመዳቸውን ከላያቸው ነው የበጠሰው ሊትራል ገመዳቸውን እኛን ግን አንዳንድ ምናርፍባቸው ከባድ ሁኔታዎች ግን ፍርሃትን ከውስጣችን ያወጣል ታውቃላችሁ አንዳንድ ጊዜ በጣም ምንፈራው ነገር በህይወታችን ሲመጣ ምን እንደሆነ ታውቃላችሁ እንደ ኩፍኝ ይወጣልናል እንደ ኩፍኝ ታውቁም ኩፍኝ ነው ስለ በኩፍኝ ዘመን አልተወለዳችሁ አለ በቃ ይመጣና አንድ ጊዜ ነው የሚይዝ ከዛ በኋላ ይወጣል እንግዲህ ኢሚኒቲ ሰውነታችን ዴቨሎፕ ያደርጋል መስለኛል በቃ ከዛ በኋላ መልሶ አይዘንም እንግዲህ እስከማቀው ነው እንግዲህ ደግሞ ሌላማ ያንተንም እንዳልሆነ እናዚህ ቆም አንዳንድ ጊዜ አኩል ድንጉጥ እንዳንሆን ድንጋጤን የሚያወጣ ነፃነት እግዚአብሔር በመናፍበት መንገድ ይሰጣል እማናምን ስንሆን እሱን አለማመናችን ከውስጣችን የሚበጥስ ሲቹዌሽን ውስጥ እግዚአብሔር ያሳልፈናል አንዳንድ ምናልፍባቸው ነገሮች ዋጥ የሚያረጉን የሚያጠፉን ነው የሚመስለው የሚገርማችሁ ግን መቼ ነው የምታውቁት ነፃነታችንን ተቀላጭተን እንዳለፍን የምታውቁት ካለፋችሁ በኋላ ከማለፋችን በፊት እነዚህ ሰዎች እዚህ ሰዓት ከመግባታቸው በሩ ላይ ሲገቡ ምን ይመስላችሁ በቃ ሊጠፉ ነው የገቡት በኋላ ግን ሲወጡ ግን ነፃ ሰዎች ነው የወጡት ይሄ ነፃ ብቻ አይደለም የሚወጡት ኢየሱስን አይተው ነው የወጡት አሁን አራተኛው ላይ የምታዩት እሱ ነው ከመለኮት ጋር ተገናኝተው ከጌታ ጋር ወካራው ዛሳት ውስጥ ውጪ ያልነበረውን ኢየሱስን ውስጥ አገኙት አንዳንድ ሲቹዌሽኖች ለምንድን ነው እግዚአብሔር የሚያሳልፈን ካላችሁ መስት ማለፍ አለብን መስት ነው በቃ ሲድራቅ ሚሳቅ አብደናጎም ያላዩትን እግዚአብሔርን ማየት ነበርባቸው ቀምሰው ማያውቁትን የእግዚአብሔርን እጅ መቅመስ ነበርባቸው ሪል ነፃነት ምን እንደሆነ እንዲያውቁ ስለፈለገ እሳት ውስጥ አስገባቸው እግዚአብሔር ለናቡከደነጾር የሚመስለው ምንድነው ከተትኳቸው እሳት ውስጥ ነው የሚለው አቅሙን ማሳያ ነው የሚመስለው ለናቡከደነጾር በርግጥ እኔን ያየ ተቀጣ ይባል ነበር ድሮ ሰው ሲሰርቅ ምን ያረጋሉ መሰላችሁ የሰረቀውን ቲቪ ከሰረቅ ቲቪውን ያሸክሙና ከተማ ውስጥ ያዘሩ ነበር የሆነ ዘመን እንደዛ ነበር ከዛስ በኋላ ምን ትላለ እኔን ካያችሁ ተቀጡ ምን ማለት ነው ካሁን በኋላ ቲቪ ከሰር እንዲ ነው ሼም በመገድ ላይ ቲቪ ተሸክመ ተዟራል በቃ ሌባው ይደነግጣል ናቡከደነጾር እንደዛ ነው የፈለገው ሌሎቹን በሱ መንግስት ላይ የሚነሱትን ሚጠራጠራቸውን ሳይቀር አይደል አንድ ሃይማኖት ሊመሰረት ነው የፈለገው ያንን ሃይማኖት በዚህ አንድ ሃይማኖት ውስጥ አልገባ የሚሉትን ሁሉ አቋሙን ሊያሳያቸው እንዲ ነው የምትሆኑት ኢንቲሚዴሽን እነኚህ ሰዎች እሱን አልፈሩ ያድነናል ባያድነንም ግን ወርዝ ያረጋል እምነታችን ወርዝ ያረጋል የዘላለም ህይወት ወርዝ ያረጋል ለጣዖት አለመስገድ ብለው ነው የገቡት እግዚአብሔር ግን ወገኖች ወይ ሁሌ አማኞችን አሳልፎ አይሰጥም ታውቃላችሁ ማለት ሁሌ አይሰጥም ማለት አማኞች አይጎዱ ማለት አይደለም ግን ነው ሁሌ ግን አይጎዱ እግዚአብሔር በርግጥ አማኝ ተጎርቶ አይታወቅም የትኛው ጋር ነው የሚካሰው ሚለው ነው ዲፈረንሱ አንዳንዶች ያኛው ሊያገኙ ነው ያለን እንጂ የተጎዳ አማኝ የለም በመጽሐፎች ላይ ተጎዳ ሚል አማኝ አታዩ አንዳንዶቹ እዛ ተከፈሉ አንዳንዶቹ እዚህ ተከፈሉ ሚለን ግን አለ አንዳንዶቹ እዚህ ሪዋርዳቸው ሲያገኙ ታያላችሁ
እዛም አንዳንዶቹ ግን እዚህ አልፈው እዛ ደግሞ ሲከፈሉ ታያላችሁ ለበለጠ ክብር የበለጠ መዳን ሲያገኙ ታያላችሁ አሳለፋችሁ አንዳንድ ሰዓቶች መጥፊያችን አይደሉም ብሎ ማሰብ እንዴት ጥሩ ነው ሰይጣን ሁሉ ጊዜ ማስፈራሪያ ያለው አይደለ ያሁኑ ሰይጣን ሁሉ ይመስላችሁ ያሁኑ ያጠፋል ካሁኑ ሰዓት አታልፍም ወይ ያሁኑ የመጨረሻው ነው ሁሉ እንዴ ነው የሚለው ታውቃላችሁ ሁሉ ጊዜ እዩት እስቲ ፈተና ወደ ህይወታችሁ መጥቶ ያውቃል በፈተና ውስጥ የሌለ ሰው እዚህ ጉባኤ ውስጥ ያለ አይመስለኝም በምንፈተንበት ሁኔታ ውስጥ ግን ሆነን ምንድነው ሰይጣን ሁሉ ጊዜ ምን ያሁኑ ሰዓት መጥፊያ ይመስለኛል ያሁኑ ሰዓት አይ ዶንት ኖ ታልፊው አይመስለኝም ይሄን ሁሉ ሰይጣን የሚለው እንደዛ እንደናቡከደነጾር ነው ወገኖች ወይ እግዚአብሔር ግን ፈተናን ለበጎ ይጠቀምበታል ለመፍቻነት ያዕቆብ ምዕራፍ 1 ቁጥር 3 ላይ እንደሚል ተቃላችሁ ቁጥር 3-4 ወንድሞች ወይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቆጠሩት ትዕግስት ምንም ይጎላችሁ ሳይኖር ፍጹማና ምሉአን ትሆኑ ዘንድ ስራውን ይፈጽም ይላል ሁለት ነገሮች ላሳያችሁ እዚህ ጋር የመጀመሪያው የእምነት መፈተን የሚባል አለ ፈተና ነው ሰዎቹን የሚያቃጥል ነገር አለ ማለት ቴስት እምነታቸው ምን እየተባለው ጀኒውን ነው አይደለም ነው የተፈለገው ሊለካ የፈለገው ሰዎች ውስጥ ያለው እምነት ሪል እምነት ነው ወይስ ፌክ እምነት ነው የሚለው ለማጣራት ነው የሚገቡት ከዛስ በኋላ ግን እሱ ግን ውጤት አለው አለ የመጀመሪያ ትዕግስትን እንዲያደርግላችሁ አውቃችሁ ታገሱ በፈተናው ሲገቡ ምን አትሩ ፓኒክ አታሩ ታገሱ እንደውም በጣም ከባድ ነው እንደ ሙሉ ደስታ ቆጠሩት ከዛ በኋላ አንድ ነገር ግን ስራ አለው ይለናል ትዕግስት ምንም ይጎላችሁ ሳይኖር ፍጹማና ሙሉአን ትሆኑ ዘንድ ስራውን ይፈጽም ምን ማለት ነው ፈተና ስራ አለው ዝም ብሎ የሚያሳልፈን አይመስልም አንዳንድ ነገር ስናልፍ ዝም ብሎ እያለፍን ነው ይመስላል ምንድነው አሁን ከዚህ የምትጠቀመው ብያቃለሁ ነው እግዚአብሔር እውነቴን ነው እኔ ቆይ እንዴ አስቢው ለቆይ ከዚህ ውስጥ አሁን እግዚአብሔር ቆይ ከዚህ ውስጥ ምን ተቀማለሁ ብያቃለሁ ግን አንዳንድ ጊዜ ከመናልፍባት ነገር አንዳንዷ ነገር ስራ ተፈጽማለች የምትሰራው ስራ አለች በእርግጥ ያ ነገር ለበጎ የመጣ ላይሆን ይችላል ግን ስራ ምን ማቹር ወይ ምንድነው ወደ ማቹሪቲ ሊያመጣል አይደል ትግስታችንን ሊያሳድግ ይሄ ካራክተራችንን ምን ሊያደርገን ሊሰራ ወደ ላቀ ሌቭል ሊያደርስ ሲፈልግ በአንዳንድ ነገሮች ውስጥ ያሳልፋል ወዳጆች አንዳንድ ነገር ምንም ያላለፈ ሰውና ያለፈ ሰው ያስታውቃል ምንም ያልነካው ሰውና የተነካ ሰው ያስታውቃል ታውቃላችሁ የተነካ ሰው በጣም ዲፔንድ ያደርጋል እግዚአብሔር ታውቃላችሁ ታዲያ ምን ይመጣል በቃ ሰዓት አሳልፎታል ግን ያረጋ እንደ ትላንቱ ማሰብ አይችልም የተነካ ሰው በሰዓት ውስጥ ያለፈ ሰው እንደ ትላንቱ እኔ ማለት ቀላል ሰው እንዳስብ አይልም very humble ነው የተነካ ሰው humble ነው የሚሆነው ያቀዋል በሰዓቱ ስለሆነ ያለፈው ያቀዋል አንዳንዴ ነፃነት የሚመስለን በምንም ውስጥ አለማለፍ ነው አይደል ምንም ያልተነካ ሰው ነፃ ሰው ነው ይመስለናል እንዳይመስላችሁ ምንም ያልተነካ ሰው አይደለም ነፃ ምንም ያልተነካ ሰው ፍርሃት ፊራል በፍርሃት የታሰረ ሰው ነው ምንም ያልተነካ ሰው በኢንሰኪዩሪቲ የታሰረ ሰው ነው ምንም ያልተነካ ሰው መንፈሳዊ ባለመሆን የታሰረ ሰው ገባችሁ የተነኩ ሰዎች በጣም ብዙ ነፃነት አላቸው ለምን ከፍርሃታቸው ነፃ ወጥተዋል ትናንት አሸንፈው የመጡ ነገር ስላለ ከብዙ ነገር እግዚአብሔር እንደዛ ይተቀበል ብዙ አልቆይ ግን ጳውሎስን ተመልከቱ በፊልጵስዩስ በታሰሩ ጊዜ ታስታውሳላችሁ እስር ቤት ውስጥ ያሉት ግን የተፈቱ የታሰሩ ነፃ ሰዎች ነው የምታዩት ደስ ይበላችሁ ይያሉ የሚጽፉ አይደል አስሯቸው እንጂ እንደውም ነገሩ ሲጽፉ ምንድነው የሚሉት የጌታ እስረኛ ይያሉ ነው የሚጽፉት ማንንም እኔ ሊያስረኛ አይችልም ለፐርፐዝ ለኮዝ ነው የታሰርኩት የሚሉ ሰዎች ነበሩ ወገኖች መንገዶቻችን አንዳንድ ምናልፍባቸው ነገሮች በሙሉ ክፉ አድርጎ መቁጠር ጥሩ አይደለም ማለት ሁሉንም ነገር እንደው ዝም ብሎ እንለፍ ማለት አይደለም ግን አንዳንድ ነገሮች ሲያልፉ አይዟችሁ ድል ይሰጠኛል ብሎ ማሰብ ጥሩ ነው አሜን የሆነች መንገድ ሰው ልታረገኝ የመጣሽ መንገድ ነች ብሎ ማሰብ እንዴት መሰላችሁ ሰይጣንን የሚያሳፍረው ሰይጣን ደግሞ ሁሉ ጊዜ እምነታችን ከኛ ለመውሰድ በቃ አለቀለ እንደዛ ነው የሚለው ሁለተኛ በሳቱ መካከል የሚመላለሱ ሰዎች ነው የሚለው ስራታቸው የተፈታ ብቻ ሳይሆን ጭራሽ በሳት ውስጥ ምን ያደርጋሉ ወክ ያደርጋሉ እሳት ወካ ያስደርግም ማለት እሳት ሪላክስ ያስደርግም እሳት ውስጥ ግን መረማመጃ ያደርጋላችሁ ወክ ማድረግ ውጪ የጣላቸው ሰዎች እሳት በልቷቸዋል የጣሏቸው አንዳፍታ አጠገቡ የደረሱ በልቷቸዋል ምን ውስጥ ይገቡ አንዳንድ ነገሮች ስታልፉ ሰው ምን እንደሚል ታውቃለህ ከውጪ ያለ እንዴት ነው የቻለው እንዴት ወይኔ ጉዱ ፈላ በዚህ ወይኔ ጉዱ አፈላ ከውጪ ያለ ሰው ነው እሳት ውስጥ ያለው ሰው ግን አለው ጸጋ አለው ውስጡ ያለው ሰውዬ እሱ ነፃ ነው አንዴ ከውጪ ሆናችሁ እንደዛ ሆናችሁ ታውቃላችሁ ወይኔ
እንዴት ነው የምንችለው ምንላችሁ ሰዎች ጸጋ ውስጡ ግን እሳት ውስጥ እየተመላለሱ ጸጋ አላችሁ ይገርመኝ ውጭ ያለው ሰው ነው እንትኑ ትኩሳቱ እንደሚለው እንደዛ ነው የሆነው እሳቱ ኃይል አጣ ባጭር ቃል ሚለነግረን እሳቱ ምን ሆነ ኃይል አጣ ዕብራውያን 11 ይህን ጠቅሶታል ዝም የጠቀስ አድርጌው ሊለፍ እንግዲህ ምን እላለሁ ስለ ጌዲዮን ስለ ባርቅ ስለ ሳምሶን ስለ ዮፍታይ እነኚህ ድል ያገኙ ያለፉ ናቸው እነሱ በእምነት መንግስታት ድል ነሱ ጽድቅን አደረጉ የተሰጠውን የተስፋ ቃል አገኙ ያንበሶችን አፍ ዝሙ ዘጉ የእሳትን ኃይል ምን አሉ አጠፉ ከሰይፍ ስለት አመለጡ ከድካማቸው በረቱ በጦርነት ኃይለኞች ሆኑ የባዕድ ጭፍሮችን አባረሩ ይላል አንዱ የተጠቀሱት እነኚህ ናቸው ምን የእሳትን ኃይል አጠፉ እሳቱን ኢንፌክቲቭ አረጉት ይላሉ አንዳንድ ተርጓሚ እሳት ምን እንደሆነ መብላት ግን ማይበላ እሳት አረጉት ውሃ አረጉት እሳቱ ራሱ የእሳቱን ኔቸር ቀየሩት ይላሉ አንዳንድ ተርጓሚዎች እሳት ኔቸር አለው አይደል ሽክ ኔቸሩ ማይበላ አደረጉት እኔ ግን የሚገርመኝ የዕብራውያን ጻፊ እግዚአብሔር አጠፋላቸው አለ ማለቱ ግን ይገርመኛል እሳትን ኃይል አጠፉ ይያለ መናገር ከዚህ አመለጡ በጦርነት ኃይሎች ሆኑ ይያለ ማለት እግዚአብሔር በእምነት ውስጥ የሚሰራው እግዚአብሔር ቢሆንም ግን የአማኞች እምነት ግን በጣም አስገራሚ ነገር የአማኞች እምነት ይገርም ነገር ታያላችሁ ሌላ እሱ ብቻ ሳይሆን አልቆሰሉም ጭራሽ ምንም ቁስል የላቸውም ላያቸው ላይ ከ150 ዓመት በፊት ኢሳይያስ ለይሁዳ ሲናገር እንደዚህ ጽፎ ነበር 150 ዓመት ቢፎር ይሄ ክስተት በሰዓት ውስጥ ባለፍክ ጊዜ አትቃጠልም ነበልባሉ አይፈጅህም ይላል ኢሳይያስ 43 ቁጥር 2 ላይ በሰዓት ውስጥ ባለፍክ ጊዜ ወይ በሄድክ ጊዜ አትቃጠልም ነበልባሉ አይፈጅህም ማለት አሁን ለኢሳይያስ ብትጠይቁት አሁን ለኢሳይያስ ብትጠይቁት እንዴ ሰዓት ውስጥ ባለፍክ ጊዜ እንዴ በሰዓት ውስጥ ዘልየን አልፍት ነው ይሁዳ ሊትራሊ እንደዛ ነው በሰዓት ውስጥ ነው ያለፈች ይሁዳ ተመልሳ ከተማ ትሆናለች ተብሎ አይታሰብም ታውቃላችሁ ተመልሳ ሀገር ተመልሳ ንጉስ ተመልሳ ህዝብ በፍጹም አይታሰብም እግዚአብሔር ሊትራሊ እንደዛ ነው ያደርገው በባቢሎን እሳት ውስጥ አሳለፋት 70 ዓመት ተቀቀለች ከ70 ዓመት በኋላ ግን እንደገና ኔሽን ሆነች እውነትም አልተቃጠለችም እንደዛ ነው እንደገና መልሳ ሰርቫይቭ ሪቫይቭ አድርጋ እንደገና እንደውም ጭራሹን ታድሶ መጥቶ ምድሪቱ ቀጠለች ከብዙ ዓመት በኋላ አልቀዋል ጠፍተዋል ተብሎ ራሱ እንደገና በ1948 እንደገና ደግሞ ያቺ አገር ሆና ቆመች እንደገና ወዳጆች እግዚአብሔር ኑር ካለ ቀጥሉ ካለ መቀጠላችን አይቀርም አሜን እንደ ሰው እግዚአብሔር ሆይ ለምንድን ነው በሰዓት ውስጥ የምታሳልፈኝ ለምንድን ነው በመከራ ውስጥ ማልፈው ብሎ ጠየቀው እግዚአብሔር እንደዚህ ያለው believers-ን ከፕሪቴንደርስ ለመለየት ነው ማለት እናንተ ፕሪቴንደር ቱን believer ቱን የሚለየው ስታልፍ ነው ብሎታል አንድ ሰው እውነት ነው አንዳንድ ጊዜ እምነት እንትን ይደረጋል ያለን ይመስለናል እንደዛው ነው ታውቃላችሁ እንዴ እኔ እንደዚህ ዊክ ነኝ እንዴ ብላችሁ ታውቃላችሁ በጣም ያለን እምነት ያለን በእግዚአብሔር ላይ በጣም እንመካ ይመስለናል የሆነ ነገር ስናልፍ ነው ራሳችሁን ታዝባችሁ ታውቃላችሁ እንደኔ ኮናችሁ ወይ ጉድ this much እግዚአብሔር ማላምን ሰው ነኝ አትሉ እምነት እኮ ሲፈታ ሲነገሩ ስገቡ እኮ ነው ይሄን ያላላም ነው ነበር እንዴ ያቃለው ነው የሆነ ነገር ሲመጣ ማለት ነው እነዚህ ሰዎች 3 ሰው ነው የጣሉት የመጨረሻው አሁን ግን 4 ናቸው ይሄ በእሳት ውስጥ የመቆማቸው የመራመዳቸው ምክንያት የሆነው በመካከላቸው ሲገኝ ታያላችሁ የአይሁድ እንትን አፈታሪክ ቅዱስ ገብርኤል ነው ብሎ ነው የሚናገረው ይሄ በመካከላቸው አብሮ የነበረው ያው መላእክቶች ስም ስለተገለጸ እሱ ነው ይላሉ ናቡከደነጾር የአማልክት ልጅ ብሎ ነው የተረጎመው አለፈው ብያቸዋለሁ እኛ ግን ምናምነው ቴዎፋኒ ግልጠተ መለኮት ይሉታል ኢየሱስ ሲመጣ በብሉይ ኪዳን ባይዘው ጌታ የተገለጠባቸው ቦታዎች አሉ አሁን ለአብርሃም ጋር ሲመጣ ታያላችሁ ሌሎች ቦታዎች ለማኑሄ እንትን እናት ነው ማን ይባል ብቻ ስለ ሳምሶን ለመናገር ሲመጣ ቁርባን ሲያቀርብለት ሲቀበል ታያላችሁ መለኮት የተገለጠባቸው ቦታዎች ያስታውቃሉ ቦታቸው ይታወቃል እና አንዱ ቦታ ነው ምን ማለት ነው እነዚህ ሰዎች እሳቱ ሲያልፉ እስካሁን ድረስ አታዩም ኢየሱስ ክርስቶስ መጥቶ ወይ ቴዎፋኒ የሚለው የእግዚአብሔር ግልጠት ሲሆን አታዩም የትም ቦታ ዳንኤል እንግዲህ እስካሁን አይተናል አሁን ግን መጣ
እሳት ነው እንደሚገልጠው ቆይ ለምን አለዚህ በጣም ጠምታች እግዚአብሔር ሆይ I need your presence ምናምን እንልና የሆነ ነገር ውስጥ ያሳልፈናል ይፈልግነውን presence እዛ ውስጥ ስንገባ እናገኘዋለን ጌታ ይገርመኛል ለምን እንደሆነ በርግጥ በሰዓት ውስጥ ባለፈ ጊዜ እኔ ካንተ ጋር ሆናለሁና አትቃጠልም በርግጥ እውነት ነው እግዚአብሔር ህዝቡ ሰፈር በመከራ ውስጥ ወይ ደግሞ በሚያስጨንቅ ነገር ውስጥ ባለፈበት ጊዜዎች ሁሉ አብሮ ነበር ይመጣ ነበር ይገለጥ ነበር እግዚአብሔር አሁንም ምን ነው የምትመለከቱት ጌታ ኢየሱስ ክርስቶስ በመካከላቸው ተገኘ አራተኛ ሆኖ በእሳት ውስጥ ተመላለሰ እስኪጣሉ ድረስ ተጠብቀው ውጪ ያላገኙትን ኢየሱስ ውስጥ ሲገቡ አገኙት ምን ይሁን የሚሉት ታሰራችሁ ተጥላችሁ ልክ እሳት ውስጥ ልክ እንደገባችሁ ሌላ በታዩ ምን ያዩ ይመስላችኋል ማለት ከጌታ ጋር እነኛ በመገለጥ ተራራ ላይ ከጌታ ጋር አብረን ነበርን አይደል ያውት እነ ጴጥሮስ ነበርን አብረን በእርሱ ደስ የሚለኝ እሱ ነው ልጄ እሱ ነው ተብሎ ሲነገር ነበርን አረኛም ነበርን የሚሉት መገለጥ ከጌታ ጋር በተራራ አይደለም እንደነ ጴጥሮስ በእሳት ውስጥ አብሮት ወካሩ ከጄ የሚያድናችሁ ማን ነው ብሎ ከደቂቃ በፊት ከጄ የሚያድን ማን ነው ያለው ናቡከደነጾር ከደቂቃ በኋላ ከጁ የሚያድናቸው ከሱጅ የሚያድነው መጥቶ አብሯቸው ወክስ ያረጋይ ወላጅ አንተርፍም ከመንለው እንተርፋለን አይዟችሁ አሜን በሉት አንደዚህ እንደዛ ነው ሁሉ ጊዜ በቃ አለቀልኝ ሽካርጎይ ነው የሚያልፈው ምንላቸው ነገሮች አያረኩ በጣም ይገርማቸው ነገር ብዙ ጊዜ እንደው በቃ አለቀልኝ ያለው ነገር አይበላል ይገርመኛል እግዚአብሔር ጻድቅን በኮንፊደንስ ነው መጨረሻ በቃ አለቀልኝ እግዚአብሔር መንገዶችን ሊያሳልፈን ይችላል ይሆናል ግን ወዳጆች እግዚአብሔር ሁሌ ከኛ ጋር ነው ለምንድነው መንፈስ ቅዱስ ታሪክ እንዲጻፍ ያደረገው ሮሜ 15:4 ላይ ብሉይ ኪዳን የተጻፈበትን ዓላማ ይነግራል ለምንድነው አሁን ይሄ በእሳት ውስጥ ገቡ አለፉ ከዛስ ጌታ ተገለጠ ወጡ ሚለን ለምን ጻፈልን እንደሚያን ተቃላችሁ ሮሜ 15:4 በመጽናትና መጻሕፍት በሚሰጡት መጽናናት ተስፋ ይሆንልን ዘንድ አስቀድሞ የተጻፈው ሁሉ ለትምህርታችን ተጻፈ ምን ይያለ ነው ማለት ነው ሲድራቅ ናቡከደነጾር ሲድራቅ ሚሳቅ አብደናጎ እሳት ገቡ እንድንል አይደለም የተጻፈው በመንገባባቸው እሳቶች በመንገባባቸው ከባድ ሁኔታዎች ሁሉ ጌታ አብሮኝ ነው እንድንል ለዚህ ነው የተጻፈልን መጽሐፍ ቅዱስ እኔ ዛሬም ላድን እችላለሁ ማለት ነው ይሄ መልእክት ላድንህ እችላለሁ ማለት ነው ቁጥር 26 ናቡከደነጾር አየ በቃ ድነዋል ነኝ ሰዎች ወክ ያረጉ ነው መውጣት ይችላሉ አው ይችላሉ ግን ወጡ አልወጡ ንጉስ አስገብቶናል ንጉስ በራሱ ሰዓት ሲጠራ እንወጣለን ተረጋግቶ እግዚአብሔር ሲያድን አረጋግቶ ነው ተቀላችሁ ተረጋግተው ምንም መቸኮል የለም ራሽ አርጎ እንኳን አላስወጣቸው በሰዓት መካከል አመላለሳቸው ማዳኑ እስከ ጫፍ እንደሆነ አሳየ እግዚአብሔር በቃ የሱ ማዳን የሆነች ደቂቃ አድኖ የሆነ ሰዓት ላይ የሚያችል እሳቱ ከሆነ ሰዓት በኋላ እሳቱ ያቃጠላቸው የሚወጣል ማዳኑ ቋሚ ነው አሜን ወገኖች ማዳኑ ምንድነው ፐርማነንት ነው ቋሚ ማዳን ስለሆነ ተረጋጉ ቆዩ እሳቱ አያቃጥላችሁ ማቃጠል ካልጀመረ እሳት ቀጥሎ አያቃጥላችሁ በቃ አያቃጥልም እግዚአብሔር እሳቱን ኢንኢፌክቲቭ ያደረገው እስከ ቋሚ ነው እስከ መጨረሻው አርጎታል ከዛ ናቡከደነጾር ዞራልና ምንም አማራጭ የለውም ከእጅ የሚያድናችሁ ማን ነው ምናምን ያለው ናቡከደነጾር አሁን ጩኸት ጀመረ ምን እንዳለ ይት ቁጥር 26 እናንተ የልዑል ባሪያዎች ከዛ ማን ነው ያለው ሲድራቅ ሚሳቅ አብደናጎ ታስተውሳላችሁ የስም ቅያር ያረጋላቸው ማን ነው ራሱ ነው ስም ሲሰጣቸው የሶስት ኢቭን የአራቱንም ስም የአማልክቱን ስም ብለን አይተናል አይደል ታስተውሳላችሁ የአማልክቶቹን ስም ሰጥቷቸው ነበር የናቡ ባሪያዎች ናቸው የናቡ አገልጋዮች ናቸው ናቡ የሚወደው ነው ምናምን ብሎ ስም ሰጥቷቸው አሁን ግን ለመጀመሪያ ጊዜ በዛ እሳት ውስጥ ሲያያቸው ምን እንዳልታቃላችሁ እናንተ የልዑል ባሪያዎች አላችሁ እሱ የሰጣቸው ስም ራሱ ዛጋ ቀረበቅ ያ በፊት የናቡ ባሪያ የናቡ አገልጋይ ብሎ የሱ አማልክት አገልጋይ አድርጎ ስም ለጥፎባቸው ነበር አይገርማችሁ ስም የውጭ ጉዳይ ነው አይለጠፉ የውስጥ አይደለም ከላይ ስለሆነ የለጠፈባቸው ህይወታቸው ስለሆነ ህይወታቸው ግን ሲፈተን ምንድነው አያችሁ የናቡ ባሪያ አይደሉም የባቢሎን አማልክት ባሪያዎች እንዳልሆኑ እሳት ውስጥ በመግባት በእምነታቸው አሳዩ ስለዚህ በቃ አሁን አመነ ሰውየው
እናንተ ስም ከውጭ ለጥፌባችኋለሁ የኔ አማልክት ባሪያዎች ናቸው ብዬ ግን አይደላችሁ አሁን እናንተ የልዑል ባሪያዎች ናቸው ስም ሰጣጣላችሁ እናን ጊዜ ክርስቲያን ነኝ እሺ እመኑኝ እናቴ ትሙት ክርስቲያን ነኝ ብለን ሰው አያምነንም አይደል እንደዛ በጌታ ነኝ እኮ እንደና እውነት በል እስቲ እጅን ምታ ይተባል ወዳጆቼ አንዳንድ በምናልፍባቸው ነገሮች ስንጸና ሰዎች ሲያዩን የጌታ መሆናችንን ያውቃሉ በትግስት ስንጸና ሲያዩን ጌታን ስንጠብቅ ሲያዩን ስለሱ ዓላማ ስንቆም ሲያዩን በመከራ ውስጥ እንኳን ሆነን ሳክሪፊሻሊ ለሱ ስንኖር ሲያዩን ሰዎች ምን እንደሚል ታውቃላችሁ እሱ የልዑል ባሪያ ነች እሱ የልዑል ባሪያ ነው ይላሉ ይሞቃል ቤቱ ከሞቀ ዛካ መክፈት ይቻላል እንደዛ ሴንስላር ሰዎቹ ተረፉ የሚጠበቀው ይሄ አይደለም ሳት ውስጥ ሆነ ይተርፋሉ አይደለም የሚጠበቀው ይሄ አይደለም ኖርማሊ ቁጥር 27 ምርመራ ነው የሚካሄደው ህዝብ ተሰብስቧል ለምሳሌ መሳፍንቱ ሹማምንቱ አዛዦቹ የንጉስ አማካሪዎች ተሰብስበዋል ብለን ከየአገሩ የመጣ ህዝብ ነው እዛ ጋር ያለው ተመልከቱ ማለት እንድትስሩት ስለምፈልግ ከየአገሩ የመጣ ህዝብ ነው እዚህ ጋር የተቀመጠው ነገስታቶች ናቸው አማካሪዎች ናቸው ሹማምንቶች ናቸው አዛዦች ናቸው ጄኔራሎች ናቸው ምናምን ምን ሊያደርጉ የመጡት ሊሰግዱ የመጡት ምን አይነት ወንጌል ምን አይነት ክሩሴድ እንደሆነ ይሁት ያ ቦታ እግዚአብሔር በእኛ ህይወት ውስጥ በሆነ ነገር ውስጥ ሲያሳልፈን ዝም ብሎ ዓላማ የሌለው ሰዓት የለም ምናልፍበት ታውቃላችሁ ፐርፐዝ የሌለው መከራ የለም ታውቃላችሁ somewhere እግዚአብሔር ሲከብርበታል somewhere ወንጌል ሲሰራበት somewhere በዛ መከራ ውስጥ ሰዎች ሲድኑ ታያላችሁ ወይ ደግሞ ሰዎች እግዚአብሔርን ሲያከብሩ ታያላችሁ ተመልከቱ እነኚህ ሁሉ ሰዎች ተሰብስበው መጥተዋል ናቡከደነጾር ኃይሉን ሊያሳይ ነው የሰበሰባቸው አንዳንዶቹን የፖለቲካል ጌን ሊያረግ ነው የሰበሰባቸው አንዳንዶቹን ልካችሁን ነው ማሳያችሁ ከውልፍት ብትሉ ለማለት ነው የሰበሰባቸው አንዳንዶቹን አንድ ሃይማኖት ሊያቋቁም ነው አገሪቱን ሁሉ በአንድ ሃይማኖት ሊመራ ነው ያቋቋማቸው ናቡከደነጾር በሰበሰበው ጉባኤ እግዚአብሔር ስራ ይሰራ ጀመር ዝም አለ ሲሰበስባቸው ዝም አለ እሳት ሲያዘጋጅ ማለት አንዳንድ ጊዜ እግዚአብሔር ይገርማችሁ ምጥጥ ብሎ ስራ ያበላሽ በእግዚአብሔር ጠቢብ አምላክ ስለሆነ አሳቻ ቦታ ነው ሰይጣን የሚመታው አሁን የመስቀልን ጉዞ ተመልከቱት ኢየሱስ ጻኑ ነው መጣ ማን ይጠረጥራል አሁን ከሰማይ ዝም ብሎ ቢወርድ እኮ ሰይጣንም ያውቃል ለምን እንደመጣ ጻኑ ነው መጣ ይሄኛው ንጉስ ይሆን እንዴ ያለ እስኪጠራጠር ማለት ነው ማን ነው ስሙ ያ ንጉስ ሄሮድስ እስኪጠራጠር ይሄ ይወስድብኝ እንዴ ምን መንግስት እስኪ 30 ምናምን አመት በትግስት አደገ ምን አይነት ጥበብ እንደሆነ ሰይጣን ግራ ገባው ቆይ አንድ ጊዜ አይሆንባ ሞታለሁ ሲል አይሆንብ ይላል አንድ ጊዜ ደግሞ ሊሞት ይመጣ ተጠራጥ ደግሞ ይገለው ደግሞ ይሞክራል እንደገና መልሶ ይገለው ይሞክራል ሲስተው ደግሞ ሞታለሁ ሲል እንደገና መልሶ አይ ደግሞ አትሞት ይላል ኮንፊውዝ ያደርጉ ሰይጣን ራሱ ሲሰቀል ጨረስኩ ብሎ ሲጨርስ ሰይጣን ምን አለ እኔ ከፍ ባልኩ ጊዜ ሁሉ ወደኔ ይስባለሁ ሰይጣን እንደመብረቅ ከሰማይ ሲወድቅ አየሁ እናንተ መስቀል መሞቻችን አይደለም ለካ አንዳንድ ምናልፍባቸው መስቀሎች መሞቻችን ማለት ሊትራል መሞቻችን አይደለም መከሰሪያ ቦታ አይደለም ለካ የእግዚአብሔር ክብር መገለጫ ቦታ ነው ለካ ለዚህ ነው ከፍ ባልኩ ጊዜ አለ ልጅ ያከብር ዘንድ ሰዓቱ ነው ደርሷል አለ መስቀል ማክበሪያ ነው እግዚአብሔር አዎ ፔንፉል አይደል አዎ እጁ ውስጥ እንት ሲገባ ሲሰቀል ሲንጠረጠል ኮምፎርታብል የሆነ ቦታ ነው ግን እዛው ውስጥ አብ ይከብራል አዎ ግኖች የሁሉ ሰው በተሰበሰበበት እግዚአብሔር ስራ ሊሰራ ጀመረ አንዳንድ ጊዜ ምን ውስጥ እንደሚሰራ ስራ አጣቁም በህይወታችን የቱ ጋር እንደሚሰራ እናቀም እኛ እኔ ስሰብክ ይመስለኛል የሚሰራብኝ እነ ምክራ እዚህ ጋር ሲዘምሩ ነው የሚመስላቸው አሸር ምናልኩ አሸር ስናደርግ ነው ይመስላል አንዳንድ ጊዜ እዛ ላይ ሆነ ይችላል በጣም ይሰራብን አንዳንድ ጊዜ በመንገዳችን ውስጥ ይሆናል የሚሰራው በመናልፍበት ጎዳና ይሆናል እግዚአብሔር የሚሰራው በጣም ይከብርብን ሁሉም ተሰብስበዋል ማለት ነው ተመልከቱ ይሆን ቁጥር 27 ተሰብስበው ምርመራ ተካሄደ ሰው ሁሉ ምርመራ መኳንን ተሰበሰበ ማለት ነው ያረጋገጡትን አራት ነገር ላምበርሽ ማንበብ ብቻ ነው አልዘረዘርም ሰዓት ስለይ አንደኛ እሳቱ በእነዚያ ሰዎች አካል ላይ ኃይል እንዳልነበረው አረጋገጡ ይላል እንዴ ይሄ ነው የእሳቱን ኃይል አጠፉ ማለት ሰዎቹ እንኳን ተሰበሰቡ ግን መጀመሪያ ማለት የተሰበሰቡት ምን ለማድረግ ነው ማለት ነው ዊትነስ ለማድረግ መዳናቸውን ዊትነስ ለማድረግ የሚመስለው ግን ምንድነው
መሞታቸውን ለማየት ነው የሚመስለው የተሰበሰቡት መዳናቸውን ለማየት ነው ለካ እግዚአብሔር ይሰበሰባቸው ወጡና ልክ እስቲ ያሱ ከሳት ውስጥ ወጡ ንውጡ ሲባሉ ንጉስ ይላችሁ ወጡ አራቱ ሶስቱም ይቅርታ ወጡ ልክ ሲቆሙ ምንድነው የሚለው ሰው ሮጦ መጣና ምንድነው የምታርጉት ነው ኖርማሊ ስንክት ጃቸው አይደል ቼክ የምታርጉት ሰው ቼክ ማድረግ መጡ ሮጦ መጡ አንዳንዶቹ ከዛ ምንድነው ተናገሩ ያረጋገጡት የመጀመሪያው እሳቱ በነዚያ አካል ላይ ኃይል አልነበረው በስመ አብ ይሄ ራሱን የቻለ ለውድ ነው የውድ ነው ይሄ ሰውት እሳቱ በእነሱ አካል ላይ ኃይል አለ እሳት እኮ የትኛውም አካል ላይ ፓወር አለ አለማቃጠል እኮ አይችልም እነኚህ ሰዎች ሰውነት ላይ ግን ኃይል አለ እግዚአብሔር አትስራሉ አናልፈው ምንለው ነገር ውስጥ እንድናልፍ የሚያደርግ ኃይል እግዚአብሔር ያደርጋል ኢፌክቲቭ እንዳይሆን ያቋል ኃይል እንዳይኖር ማድረግ ይችላል እሱ ብቻ ሳይሆን የራሳቸው ጠጉር ለምን ይመስላችኋል የራስ ጠጉር ብሎ ቶሎ የገለጸው አልተቃጠለም ሲያረጋግጡ እኮ ነው የነሱን እንትን ነው ቴስቲሞኒ ምናምን የራሳቸው ጠጉር ለምን ይመስላችኋል ቶሎ ጠጉር ጋር የመጣው ቶሎ ተቃጠለ ቶሎ የሚቃጠል ከሰውነት ክፍል ቶሎ የሚቃጠል አንዱ ምንድነው ጸጉር ሰውየው እኮ ትንሽ እሳቱ እስኪናካው በደም ሰውነቱ እስኪቃጠል ሊቆይ ይችላል ጸጉር ግን እዚህ መጀመሪያ ነገር ሻማኮ አሁን አንዳንዴ አይታችኋል አንድ ነገር አላያችሁ በርዝዴ ለማክበር ጎንበስ ያሉ ሁሉ አንዳንዶች ጸጉራቸውን ያጡ አሉ ተጠንቀቁ ተብሎ ሃፒ በርዝዴ ውፉ ለማለት ብለው እንኳን ጸጉር እሳት ይስባል እነኚህ ግን ሙሉ ለሙሉ ገብተውበትም አለካቸው እና ጸጉራቸውን ቼክ አደረጉ ማለት ነው አንዳንዶቹ ማበጠሪያ ይዘው ሳላበጠሯቸው አለ የለም ይዘው ጸጉራቸው አልተነከም እናንተ ጌታ ካልፈቀደ ወገኖች ወይ እግዚአብሔር አንዱ ከሰጠን ተስፋ ለአማኝ ከተሰጠው እግዚአብሔር ዲቴል አቃሃለው የሚል ነው ይሄ እንትን እንኳን ጸጉር አይቆጠርም ግን አንተን ዲቴል አቃ ጸጉርህ እንኳን ካውንት የተደረገ ነው የሚል ነው ማያውቀው ነገር ውስጥ ምናልፍ ይመስላል አንዴ ምናልፍ ምን ይሄንን ማያውቀው ይሄን ቢያውቀው ማሮጦ ነው የሚመጣው ምንድነው ነገር ነው ያውቀዋል ግን ያውቀዋል እግዚአብሔር ማያውቀው ነገር አሁን እያለፍኩበት ያለ ነገር የለም ጠጉራቸው አልተቃጠለ ሰናፊላቸው እንዳልተለወጠ ምንም ሽታ አልነካውም ልብሳቸው ወገኖች የሳቱ ሽታ እንዳልደረሰባቸው እንዴ እንኳን እሳቱ ሽታው ማለታቸው ነው ጥሩ አሳሳፍ ነው ራሱ ዳንኤል ጥሩ አርጎ ይጻፈልን ሽታው እንኳን እሳቱ አሉ ሽታው አልነካቸው እሳቱ ውስጥ ናቸው ግን አዎ ሁሉ ሰው ተሰብስቦ ዊትነስ አረገ ባሪያዎቹን ማዳን እንደሚችል የእግዚአብሔርን ማዳን እሱን የተማመኑ ያድነናል ባያድነንም ብሎ የገቡ ሰዎች ምን ሊሆን እንደሚችል አዩ ቆሙ ምን ሌላ ያለው 10 ደቂቃ ቀጥል ሰዓታችን ተጠብቀን ከዚህ ናቡከደነጾር ያደረገው ላሳያችሁ እኔ ምን ብየዋለሁ መሰላችሁ ቀጥሎ መታየት የናቡከደነጾር መዝሙር አወጣ ሲንግል ናቡከደነጾር ለምን አያዘምር ማለት በጣም እኮ የሚያስገርም ነገር ነው አንድ ነገር እኮ ከኤክሳይትመንት እኮ ነው የሚመጣው ሰዎች አልተቃጡ ንውጡ ሲል ወጡ ሲመረምራቸው ጸጉራቸው እንዳለ ልብሳቸው እንዳለ ነው ምንም አልነካቸው ከመደንገጡ የተነሳ የተናገረው ነው ቁጥር 28 እና 29 ላይ ነው መዝሙር ያለው በዝማሬም እንዴት ታውቃላችሁ ከአምላካቸው በቀር ማንንም እንዳያመልኩ ለወርቁ ምስል እንዳይሰግዱ ዘምሩት እንጂ ሰውነታቸውን አሳልፈው የሰጡትን ወዳጆቹን ያዳነ በርሱ የታመኑትን የሲድራቅ የሚሳቅ አብደናጎ አምላክ ለዘላለም ይባረክ ሱቻ አይደለም ያለው እንደርሱ የሚያድን ሌላ አምላክ የለምና ከእቶኑ እሳት
ያድናቸው ችሏልና ማዳን የእርሱ ነውና ማዳን የእርሱ ነው። ይሄንን በሙሉ ዘመሩ። ተስፋዬ ጋቢሶ እንዳይመስላችሁ የናቡከደነጾር መዝሙር ነው እየዘመራችሁ ያላችሁት። አንድ የፓጋን ንጉስ ምርጥ መዝሙር አወጣ። ምንም እኮ ሰውዬው እኮ እነ ምክራ ጊታር አልመጡለት፣ እነ አብዲሳ ኪቦርድ አልደረደሩለት፣ እነ ሶሲ ባካል አርጉት። አንድ ፓጋን ከዛ በፊት ስለዚህ ስለ ባቢሎን አምላክ ብቻ ሊያወራ የሚችል ሰው ላምብላችሁ ደግሞ ዝማሬ አርግስ አልፈን ብሎ እንደው እንትን እንደ ከአምላካቸው በቀር ማንንም እንዳያመልኩ ለወርቁ ምስል እንዳይሰግዱ እንዳይንበረከኩ ሰውነታቸውን አሳልፈው የሰጡት ማለት አንብቡት ኮንቴክስቱ ይሄ ነው ይላል። ቁጥር እኔም እንደዚህ የሚያድል ሌላ አምላክ የለምና በሲድራቅና በሚሳቅ በአብደናጎ አምላክ ላይ የሰሉን ነገር የሚናገር ወገን ልዩ ልዩ ቋንቋ መዝሙር ውስጥ ያልተካተተው ይቆረጣሉ እና የሚለው ብቻ ነው እዚህ ያልተካተተው። ዘማሪዎች መጽሐፍ ቅዱስን ዘምሩ። አሜን። ደስ አይልም ይሄ መዝሙር? ባይብል ራሱ ፒክ የተደረገ የመዝሙር ኃይል ምንድነው? ቃሉ ሲዘመር ማለት መጽሐፍ ቅዱስ ሲዘመር ታምራት ከእጅ ማን ነው ያድናቸዋል ባለበት አፍ ምንድነው ያለው? ማዳን የእርሱ ነውና አለ። ምን ማድረግ ይችላል? ምን አማራጭ አለው? ናቡከደነጾር በቃ እግዚአብሔር አሳየው ማን ነው የነገስታት ንጉስ አንተን አይደለ ብሎ የመጀመሪያ ያለው። አሁን ኔክስት ዊክ ደግሞ ምን ጀምረው አዲስ እንትን ነው። ኔክስት ዊክ ደግሞ ሳር ሲያስበላው ነው መሰለኝ። እንደ በግ ቧ ያለ ሰውየው እንደ በሬ ሳር ሲግጥ ማለት ዳንኤልን ስታስቡ ምን አስቡ መሰላችሁ? ሉዓላዊ የሆነ ብድግ አድርጎ የእግዚአብሔርን ሕዝብ ሰዓት ውስጥ መማገድ የሚችል ንጉስ እንደሆነ ነው እንዲያስብ የሞከረው አይደል? ነው ስልጣን አለኝ ብለ የፈለከውን በህዝቤ ላይ አረጋለሁ ነው። ታውቃላችሁ በዚህ ዘመን ነገስታት በቤተ ክርስቲያን ላይ የፈለጉትን ማድረግ እንደሚችሉ ማሰብ የለብን ነው። አይችሉም። ይሄው በቤተ ክርስቲያን ታሪኩ እንድናዩ መጽሐፍ ቅዱስን ያቃጠሉ ቤተ ክርስቲያን ፈጽሞ እንድጠፋ ያሩ ከሮማን ኢምፓየር ጀምሮ ነገስታት በማአት ነበሩ። በቃ ክርስቲያኒቲ የሚባለው ነገር እስካሁን መጥቶ ባጠፉት ቁጥር እየተለኮሰ እየበዛ ይሄው እስካሁን ድረስ ነገስታቱ አልፈዋል። እንደው እኔ ታሪኩ እውነተኛ እንደሆነ አላቅም። በእንግሊዝ ሀገር ምንድነው አዋጅ ይወጣበት የነበረ መጽሐፍ ቅዱስ እንዲቃጠል አዋጅ ይወጣበት በነበረ ቤት ውስጥ እሱ ራሱ የመጽሐፍ ቅዱስ ማህበር እንደሆነ ሰምቼ ሰውየው ሞቶ ማለት ነው። አዋጅ አውጪው ሞቶ ቤቱን የመጽሐፍ ቅዱስ ማህበር አደረገው እግዚአብሔር። አይቻልም ወሮች አይቻልም። እኛ ይላችሁ ኢንዲቪጁዋሊ አንድ ነገር አስወኛ ሉዓላዊ አምላክ ያይናል ባይዘው በጣም ትንሽ እንደው እውነቴ ነው በጣም ማይነር ነገር እንደማሳያችሁ አቃለሁ። ዛሬ የእግዚአብሔር ቃል ማለት አይደለም በጣም የምትረዱት ሁላችንም አሁን ፕሮፌሲ ውስጥ ስንገባ ነው ሁሉ ሰው አሁን እስቲ ልስማ ምናምን ነው እስ ኖርማል። ግን ይስ በጣም ትልቅ ትሩዝ ነው። በጣም ትልቅ ትሩዝ ያለርሱ ጫፌን አይነካኝም ሚል ክርስቲያን እንዴት ያረፈ መሰላችሁ? ጫፌን አይነካኝም እንኳን እኔን ጸጉሬን ሊነካ አይችልም። እንኳን እኔን ልብሴን ሊነካ እንደዛ እኮ ነው ለሰናፍ ይላችሁ አጠቀም እንኳን ጫፌን አይችልም። ይሄ ነው ናቡከደነጾር ዊትነስ ያደረገው ይሄ ነው። አልቻለም በቃ ከኔ ቁጥጥር ውጪ ነው የነሱ አምላክ ከኔ እጅ አድኗቸዋል። በቃ አረጋገጠ። እሱ ብቻ ሳይሆን ወሰነ። ናቡከደነጾር ውሳኔ ነው የወሰነው። እኔም እንደዚህ የሚያድል ሌላ አምላክ የለምና ጌታን አገኘን ብለው ጌታን አገኘን እንዳለ ትንሽ ፈርቼ ነው። ለምን መሰላችሁ? ምዕራፍ 4 ላይ እንዳላገኘ ስለሚያሳይ ገና ነው። ገና አንዳንድ ሰው መሞረድ ያለበት በደንብ ገባችሁ? ከመጀመሪያ ጀምሮ ተመልከቱት እስቲ የነበረው ትሬንድ የናቡከደነጾር ትሬንድ እኮ የሚገርም ነው። ኔክስት ዊክ በደንብ አሳያችኋለሁ። በቃ ሰውየው ቀስ እያለ ነው ለካ እምነት ለካ እናንተ ሰዎች እኛ እንደምንለው በቃ ጌታን ተቀብሎ ሰውየው ዳን እንደምንለው አይደለም። ፌዝ ኢዝ ቬሪ በጣም ዲፕ ነው ማለት ድሮ ሊሆን ይችላል ሰዎች ስላለ አልዳነ ማለት አይደለም።
አንዳንድ ጊዜ እውነቱን ነው አይደለም ብሎ ማሰብ ጥሩ ነው እኛ ከፊት ስለተከተለን ሰውየው ብቻ ማሰብ የለም አው ልብ ጉዳይ ስለሆነ እምነት ማለት ያመነ ነው የሚመስለው ዳንኤል በፈታለት ጊዜ ያንተ አምላክ ምናምን ሲል ያመነ ነው የሚመስለው ሰውየው አላመነም ነበር መጀመሪያ አሁን ደግሞ ያመነ ነው የሚመስለው እዚህ ጋር እንደሱ የሚያድል ሌላ አምላክ የለምና ባሪያዎቹን አድነዋልና ማንንም ከሱ አምላክ ውጪ ቢያመልክ ይቆረጥ አሁን እስቲ አሁን አንድ ንጉስ አሁን ብሎ መጥቀሱ ትንሽ አዘባተ ይችላል እንጂ አሁን አንድ የአሜሪካ ንጉስ በቃ መጥቶ ነገሰ ከዛስ በኋላ ማንንም ሰው አሜሪካ ውስጥ ክርስቲያን ጌታን ካላገኘ በቃ መገደላል ብሎ አዋጅ ቢያወጣ ምንድነው ምንለው ይሄ ሰውዬም ጌታ ያስነሳው ነው በጌታ ነው አንል ሰው እንደዚህ አዋጅ አውጥቶን በጌታ ላይ ሆነ ይችላል አንድ ነገር ኮንፊውዝ ብዙ ባያረጋም ጥሩ ነው ገባች አይደለም በቃ ይሄኛው ማለት ነው አደራ ደግሞ እንዳትወስዱብኝ በጣም እግዚአብሔር ብቻ ይመለክ ብሎ አዋጅ አወጣ ባቢሎን ሙሉ አገሩ የእግዚአብሔርን ብሎ አወጣ እሳት ይግቡ ብሎ ባወጣበት ምድሪቱ በሙሉ እግዚአብሔርን ታክብር ምን ሌላ አዋጅ አወጣ ማን ይከለክለዋል እኛ አምላክ ወገኖች ማን ነው ተው አትችልም የሚለው አታድርግ የሚለው እግዚአብሔር ነገሩን ቀየረ መጨረሻ አንድ ነገር ልበላችሁና ናብቅ ጭራሹ ነው እሳት ውስጥ ይቃጠላሉ ተብሎ የታሰቡ ሰዎች ሹመት ሚል ነገር ይመጣል ይገርም ያለ ሹመት ነው ግራ ይገባኝ እኔ ፕሮሞሽን ሁሉ ከሰዓት ጋር የተገናኘ ነው እንዴ ይሁት እስቲ አሁን ዳንኤል ታውቃላችሁ ዳንኤል ሹመት አግኝቷል አይደል በጣም ከባድ ጥያቄ ውስጥ ገብቶ ነበር የንጉሱን ህልምም ፍቹም እናገራለሁ ብሎ ከዛስ አንተ የወርቁ ራስና ካንተ በላይ ሌላ ይመጣል ይደረምሳል ብሎ በንጉሱ ፊት በድፍረት ተናግሮ ነው ታውቃላችሁ በእምነት እግዚአብሔር ያለውን ተናግሮ ነው እግዚአብሔር ፕሮሞት ያደርገው አሁን በኋላ ደግሞ ታዩታላችሁ ፕሮሞሽን ይመጣላችኋል ለዳንኤል ፕሮሞሽን ራስ ደስተኝ ነገር ዝም ብሎ ግን አይመጣም በምን ማለፍ አለበት በጉርጓድ ደግሞ እኔ ቆይ ሁሉ ጊዜ አንድ ነገር ደረጃ ሲባል ሰምታችሁ ደረጃ ሁሉ ምንድነው ከፍ ያለ ነገር አቅም እንጠይቃል ሁሉ ወደ ሆነ ቦታ ላይ ከፍ ደረጃ ለመውጣት ደረጃ ምንድነው ኤፈርት ይጠይቃል ዝም ብሎ ስሙዝ አይደለም ደረጃ እንዲህ ማለት ይጠይቃል አቅም ይጠይቃል እንዲህ ነው አንዳንድ ነገሮች በህይወታችን ምን ይያረከኝ ነው ምንለው ነገር ደረጃ ይወጣል ወተን እስክንጨርስ ላይ ገባን ይችላል ግን እርግጠኛ ሆን ከአንድ ስቴፕ ወደ አንድ ስቴፕ ግን ያስጠጋን በቃ ከዚያ እዚያም ንጉሱ ሲድራቅ ሚሳቅ አብደናጎ በባቢሎን አውራጃ ውስጥ ከፍ ሲጠሩኮ በባቢሎን አውራጃ ላይ ምናምን የምትመሩ ተብሎ ነበር የተጠሩት ሲመለሱ ከሹመት ጋር ተመረሱ ማረግ ምናምን ኮኮብ ይዘው ለምን እሳት ውስጥ አለፉ ምንም ጦርነት አልተዋጉም ጀነራል ናቸው ምናምን ያሳይ ነገር አላልፉ እሳት ብቻ ነው ያለፉት እምነታቸው ከተፈተነ በኋላ እግዚአብሔር ወደሚቀጥለው ወገኖች አንድ ነገር እምነታችሁን ቴስት ካደረገ በኋላ ተመልሶ ታገኙታላችሁ ስፍራችሁ እምነታቸው ብቻ ተመልሰው እሳት ውስጥ አልፏል ሊቃጠሉ ገብቷል ተመልሰው ሄደው እዛው በባቢሎን ምድር አልነበሩ ተጨምሮላቸው ማረግ በዛው ባቢሎን ምድር ሊገዙ ሄዱ አንዳንድ ነገር ይውላችሁ ከእጃችን ሲወሰድ ቼክ ነው የሚያደርገን እግዚአብሔር ያያው ያለዚህ መኖር ይችላል ያለዚህ መኖር ትችላለች ይልና እንደምንችል ሲታወቅ ይመለስልናል ባይዞ ይሄን ፕሪንሲፕል ኔክስት ዊክ አስተምራቸዋለሁ ናቡከደነጾር እንደዛ አለወለ መንግስቱን ካሪያው ላይ ነጠቀውና ነቀለ ሰውየውና አንከራቶ ያ ሁሉ ዘመን ማንንም ሰው መንግስቱን አልወሰደም ናቡከደነጾር ስንት ዘመን ነው የቀወሰው 7 አመት ወይ ግን 7 አመት ሙሉ ማን ነበር የነገሰው ማን ሲመለስ ቦታው ጠየቃችሁ ታውቃላችሁ ሄደ 7 አመት ቆይ የሉም አቶ ትራምፕ ቢባል አሁን ሰው አንፋጭ እኔም ሞክራለሁ የለም ባዶ ነው ዙፋኑ ቢባል ሁላችሁም አትሞክሩም ማንንም የለ ኩም ያረግ የለ መንግስት ግልበጣ የለ ኳይት ታይም ለምን መለኮት ይውላችሁ ተማር ካለ ተምረን እስክንጨርስ ቦታ ይጠበቃል አስተምሮት ሲጨርስ አመጣና ስፍራውን ሰጠ በእነዚያ ዘመናት የሱን መንግስት የሚጠብቅ መልአክ ማንንም አይነካም ይገርማል እነኚህም ሰዎች ፕሮሞት አርጎ እስኪጨርሳቸው ድረስ ቦታቸው ላይ ናቸው ጠበቃቸው ምን ሰርቶ አለፈ ታሪክ በየላቅ ምን ይሆን የሚጭራው በዛ ዘመን በነበሩት ባቢሎን በነበሩት ምርኮኛ አይሁዶች ላይ እስቲያስቡ እናንተ ሆናችሁ የነሱ ብቻ አቋለ መሄድል ባቢሎን የነበራችሁ
ተግዛችሁ የመጣችሁ ሰዎች ናችሁ እንበል በዛ ምንድነው የሚሰማቸው ታስታውሳላችሁ መቅደሱ በፈረሰ ጊዜ ህዝቦቹን በወሰደ ጊዜ የመቅደሱን ዕቃዎች በዘረፈ ጊዜ ምን ተብሎ ነበር የተወራው ባቢሎን ውስጥ ምታስታውስ ከሆነ ምዕራፋን መቅደሱን የባቢሎን መቅደስ ዕቃዎች በሙሉ አውጥቶ ወሰደ ከዛስ በአምላኩ መቅደስ አኖራቸው ብለን ነበርና አንድ ነገር ብዬ ነበር ምንድን ነበር የሚያመለክተው እሱ አምላካቸው ተሸነፈ ማለት ነው ብያቸዋለሁ ካስታውሳችሁ ዕቃዎቹን አምጥቶ ያመጣው ሊያሳይ ነው ዲስፕሌይ ነው ምን ለምን ነካታል የወርቁን ዕቃዎች ያመጣው እኮ ይኸውላችሁ የባቢሎን የይሁዳን አምላክ ማረክን ለማለት ነው እንደዛ ተብሎ ሲወራ በነበረበት አገር አሁን የይሁዳ አምላክ ናቡከደነጾር ያፈረሰው የይሁዳ ንጉስ የይሁዳ አምላክ የአይሁድ አምላክ መቅደሱን ማርክ ያለው ታቦቱን ዘርፍ ያለው ዕቃዎቹን በሙሉ ወርቅ ዕቃዎችን ወስጃለሁ አዋርጄዋለሁ አላለም አሁን ይወላችሁ እየተበቀለው ነው ይባላል ዘከተማ ውስጥ እግዚአብሔር ስሙን ማደስ ጀመረ ነገር የተሰደበ ስሙን ማደስ ጀመረ በማ እሳት በመግባት በደፈሩ ይለፍብኝ ባሉ የፈቀርከው በኔ ሞት ይሁን ባሉ ሰዎች ውስጥ መገለጥ ጀመረ የእግዚአብሔር ስም አይሁድ በምርኮ ሀገር እንዴት እንደሚጽናኑ አስቡ እስቲ እግዚአብሔር የለም ትቶናል አሳልፎ ሰጥቶናል ብሎ ተስፋ ቆርጦ የለ በሃያ ዛፋቸው ረጅም ዛፍ ላይ ይላል እንደው እንትናቸውን መሰንቋቸውን ሰቅለዋል አይደል አንዘምርም በቃ አንዘምርም የይሁዳን መዝሙር በባቢሎን አንዘምርላችሁም ተውን ብሎ የለ ምን ይሉ ይሆናው አረ እግዚአብሔር የይሁዳ አምላክ ያገራችን አምላክ እዚህ መስራት ጀምሯል ማዳን ጀምሯል ሲባል ምን ይሉ ወገኖቼ የኛ መትረፍ ከኛ ያለፈ ፐርፐዝ አለው እግዚአብሔር የሆነን ሰው ሲያተርፍ ፐርፐዙ ያለፈ ነው እግዚአብሔር ከሆነ ሰው ይጋብቻለም ነገሩ ያለው ወገኖች ኔሽን ዋይድ የሆነ እግዚአብሔር አጀንዳ አለ ሁሌ ምን ይሉ ሰው ሊጽናናል አንዳንድ ጉብኝቶች ለሌላ ነው የሚተርፉት አንዳንድ ፈውሶች እናንተን ፈውሶ አይደለም ያልፉት ሰው ጉድ ያሰኛል አንዳንድ መነካቶች እግዚአብሔር ነክቷችሁ ብቻ አይደለም ያልፉ ለሌላ ሁሉ ዋው እግዚአብሔር አለ ከተማ ሁሉ ማውራት ጀመረ ምን እየተባለ እግዚአብሔር አዳናቸው ከሰዓት ውስጥ አወጣቸው አንዳንዶቹ ሚሊዮን የሚሉት የዛን ሳለ አረኛም ዛሬ በባቢሎን ሰዓት ውስጥ ብናልፈም እግዚአብሔር ከዚህ መሳት ያወጣናል አይሉ የዕብራውያን ጻፊ እንደዚህ ያለ እንግዲህ እነዚህን የሚያክሉ ምስክሮች እንደደመና በዙሪያችን ካሉልን አለ ጠቅሷቸዋል ሲድራቅ ሚሳቅ አብደናጎ እኛም ደግሞ ሸክምን ሁሉ ቶሎ የሚከበን ኃጢአት አስወግደን የእምነታችን ራስ ፈጻሚን ኢየሱስን ተመልክተን በፊታችን ያለው ሩጫ በትግስት የትም አይደረስ ወገኖች አሜን በትግስት እንሩጥ ቢያሳል አንዳንድ መንገዶችን እንለፍ ኦኬ በትግስት ከዛ ኢየሱስን አመጣ እርሱን ወርንቆ በፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ቀኝ ተቀመጠ ከዛስ በነፍሳችሁ እኔ ባይዘው ከመጽሐፍ ቅዱስ ላይ ካለችው ፌቨሪት ጥቅስ አይባል ማለት ፌቨሪት ነው በጣም ታች የሚያርገኝ አንዱ ቃል ይሄ ነው በነፍሳችሁ ዝላችሁ እንዳደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ የጸናን ማሰብ ሲድራቅ ሚሳቅ አብደናጎ ቆሙ በስፍራቸው ላይ የጸናን ማሰብ እንዴት መሰላችሁ እሱም ኢየሱስም እንዲህ ነው በሳት ውስጥ በመስቀል ውስጥ ነው የተፈተነው በሚበላው እንደዚህ ሰውነቱን በሚበላ ሳት ውስጥ ይችል ሆምጣጤው ሰውነቱ ላይ አልፎ it's painful ከምንድነው ጸና በቃ ቆመለ ከኃጢአተኞች በደረሰበት እነኚህስ ከኃጢአተኞች አይደል በባቢሎን ምድር ላይ ከነበሩ የደረሰባቸው ተቃውሞ ነበር ጸናው ክርስትና በጣም ቴስት የምንደረግበት ዓለም ውስጥ ነው የምንኖረው እምነታችን ቴስት ይደረጋል ጤናችን ቴስት ይደረጋል ህይወታችን ቴስት ይደረጋል ኑሯችን ቴስት ይደረጋል ማለት ስናልፍ በመድረክ ሳላችሁ መከራ አለባችሁ ከዛ ኢየሱስና አይዟችሁ እኔ ግን ዓለምን አሸንፍ አይዟችሁ ተብለናል ተስፋ አለን ማሰብ አለብን የሲድራቅ አምላክ የኔ አምላክ ነው አሜን የሚሳቅ አምላክ የኔ አምላክ ነው እስቲ ለሰይጣን መልስ ይዘን እንዲያው ዛሬ የሆነ ነገር ተመረም ብቻ እንደ መልስ ይዘን ፕራክቲካሊ በዚህ ውስጥ እግዚአብሔር አለ በሉ እስቲ በቃ የሲድራቅ አምላክ ከዚህ የሚያድን የኔ አምላክ ነው እንዴት መሰላችሁ የሚከላከለን ቆመን እንጸልይ ኔክስት ዊክ ምዕራፍ 4 እንመለከታለን ናቡከደነጾር ያየውን ህልም እናያለን